ማን የሚያሯሩጥሽ? ሩታ አዴሬ ብቻኛ ምን ሆነ ታውቂ? አውቃለሁ። ወይ ወዲህ ነው ጥለሽ የምትሄጂው? ከዚህ በኋላ ምን ቀረኝ? 10 12 አይበቃም? የምርህን ነው? በዛ ላይ የት ሄድሽ ነው ጥፍት ብለሽ የምትመጪው? ሁላችንም አዴን ስለምንወዳት ሁላችንም። ሰዎች ስለሚሉት ነገር ግድ የሚሰጠኝ ይመስልሻል? ቢሆንም እኮ ያ ሰው አይደለሽ። ለነገሩ ምቀኛ እኮ ከሩቅ አይመጣም። ከዚህ በኋላ እንደዚህ አይነት ነገር ድጋሚ አይፈጠርም። አንቺ ስላልሽ ነው እንደ ፍቅር እዚህ ምን ትሰራለሽ? አሹዬ አቤት አልኩ። ምትለጥሽን ነገር አትናገሪ በቃ። ጤነኛ አይደለህም። ጦሽ ነገር ነው የምልህ እኮ ለዚህ ነው። አንድ ነገርማ ሆነሽ። ምንም አልሆንኩም ተወኝ በቃ። አንተ ምን አገባህና ነው የምትደውልላት? አዴ እንደሚወዳት አንተ እንደነገርኩ ባል። ታዲያ ምን ችግር አለ? ልቀቂኝ ብዬሻለሁ። ቤሪ ዴቭን ለማግኘት በተደጋጋሚ ብትመላለስም ነገር ግን ዴቭን ልታገኘው አልቻለችም። ታዲያ ቤሪ በተደጋጋሚ መመላለሷ ቢያስጨንቃት ለአሹ ዴቭ ሲመጣ ደውልልኝ ስትል ነበረ እንዲነግራት አድርጋ ለመሄድ እየሞከረች የምትገኘው። አሹም እኔ እኮ ስልክ የለኝም በምን አሳውቅሻለሁ ቢላትም ቤሪ የራሷን ስልክ ሰጥታ እኔ ትርፍ ስልክ ስላለኝ በሱ እደውልልሃለሁ ስትል ነበረ አሹ ጋር ስልኳን ጥላ እየሄደች የምትገኘው። ይህንን እያየችው ሮማን ከቅናትም አንጻር ይሁን እንዲሁም ደግሞ ለሱ ከማሰብ አንጻር እትዬ አሹ የቤሪን ስልክ ይዟል ስትል ነበረ እየተናገረችበት የምትገኘው። አሹም በጣም ተናደደና ሮማኔ እንዴት እንደዚህ ታደርጊያለሽ? ምን ችግር አለው? ዴቪዬ ሲመጣ አሳውቀኝ ብላኮ ነው የሰጠችኝ ሲልም እየመለሰላት ይገኝ ነበረ። ሮማንም ይች ልጅ ምን አስባ እንደሆነ ምን ታውቃለህ እና ነው ለሷ ስልክ ደውለህ የምታሳውቃት ስትል ነበረ። ሮማን ከአሹ ስልኩን በመቀበል ለፍቅርናት እየሰጠቻት የምትገኘው። ቤሪ ለመጀመሪያ ጊዜ እያየቻት ያለችው ፍቅር እቺ ልጅ ደግሞ ማናት እያለች እየጠየቀች ትገኝ ነበረ። ታዲያ ፍቅር ጥያቄዋን ጠበቅ ስታደርገው እናቷ እቺማ አልሚ ያመጣቻት የዴቭ እጮኛ ማለትም የወደፊት ሚስቱ ናት ብላለች ስትልም ነበረ እየነገረቻት የምትገኘው። ፍቅርም በጣም ተናደደችና አልሚ እንዴት እንደዚህ ታደርጋለች? ለእንደዚች አይነቷ ፒስታል እንዴት ልጇን ትድረዋለች? ስትልም እየተናገረች ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቅኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 113 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። በአደይና ዴቭ መካከል እየገባች የምትገኘው ቤሪ አሁንም እንደለመደችዋ ዴቭን ለማግኘት ተፍተፍ እያለች ትገኝ ነበረ። ታዲያ ዴቭ ሊያያት እንኳን እንደማይፈልግ ቢነግራትም ነገር ግን እሷ ደግሞ በተደጋጋሚ ቤቱ በመሄድ እንዲሁም ደግሞ ውጭ ላይም ለማግኘት የተቻላትን ሁሉ እየሞከረች ትገኛለች። ታዲያ ጥረቴን አላቆምም የምትለዋ ቤሪ ወደ ቤት ስትመጣ ማንም ሆነ ማን እሷን በቅንነት ለማስተናገድ ፈቃደኛ እንዳልሆነም ጭምር አይታለች። ቤሪ እኔን ሰዎች የሚቀኑብኝ ቆንጆ ስለሆንኩኝ ይቀኑብኛል እና ደግሞ ሊያዩኝ አይፈልጉም ትል ነበረ። አታለምም ዴቭ ቤት ውስጥ ተቀምጦ አይውልም። ስለዚህ እዛ ሂጂና የምትፈልጊበት ፈልጊ፣ በድጋሚ ወደ ቤቴ እንዳትመጪ ትላት ነበረ ቤሪን። ቤሪም ማሚዬ እንደዛ አትበይኝ፣ እኔ እኮ እናንተን ፈልጊ አይደለም የምመጣው ዴቭዬን ነው እንጂ ደግሞ ይህ ቤት ለእኔ እንደማይመጥነኝ ታውቂያለሽ ስትል ነበረ እያጣጣለች የምትገኘው። ታዲያ ፍቅርም ምነው ሴትዮ ዘገየሽ እኮ ቀጥይ ውጪ ስትል ነበረ አመነጫጭቃ ከቤት እንድትወጣ እያደረገቻት የምትገኘው። አደይና ዴቭ በተገናኙ ሰዓት ከዚህ በኋላ ከዚች ልጅ ጋር ላይህ አልፈልግም ትል ነበረ አደይ። ዴቭም እባክሽ አደይ ተረጋጊና እኔን ላስረዳሽ፣ እኔን ስሚኝ ሲልም እየለመናት ይገኛል። አደይ ምንም ነገር ለመስማት ፈቃደኛ ባትሆንም ነገር ግን በድጋሚ ከዚች ልጅ ጋር ባይህ የኔና ያንተ ነገር ያበቃለታል ብለውም ሄዳ ትገኛለች። ሩታ በገባች በወጣች ቁጥር እየተነጫነጨች ስታስቸግር የፍቅር እናት ከመች ጀምሮ ነው እንዲህ አይነት ጸባይ ያመጣሽው ስትል እየጠየቀቻት ትገኝ ነበረ። ታዲያ ሩታም ማሚዬ ማንንም ማናገር አልፈልግም ስትልም ተመነጫጭራ ወደ መኝታ ቤቷ ገብታ ተኝታ ትገኝ ነበረ። ታዲያ የፍቅር እናት ወደ አና አሹ እና ሮማን ዞር በማለት ቆይች ልጅ ምን ሆናለች? የምታውቁት ነገር አለ እንደ ነገሩኝ ስትልም ጠይቃቸው ትገኝ ነበረ። ታዲያ አላስችልህ
ያለው አሹ አውትዬ የሆነችው ነገር አለ የዶክተሩ ፍቅር ነው ሲልም እየቀባጠረ ይገኝ ነበረ። ሮማን ወደ አሹ ቀና በማለት አሹ አረተው ስለማታውቀው ነገር አታውራ፣ ምንም የምናውቀው ነገር የለም እትዬ ስትል ነበረ የፍቅርን እናት ለማረጋጋት እየሞከረች የምትገኘው። ታዲያ የፍቅርም እናት እንዴት ያለመደባትን ጸባይ እንደዚህ ትሆናለች በማለት ወደ ሩታ ክፍል እየተሯሯጠች ሄዳ ትገኝ ነበረ። እናም አላናግርሽ እፈልጋለሁ ተነሺ ስትልም ጠይቃታለች። ሩታም ማሚዬ ማውራት አልፈልግም ተኝቻለሁኝ ስትል እየመለሰችላት ትገኝ ነበረ። ታዲያ እንዳልተኛሽ አውቃለሁ፣ ነገር ግን እረፍት ካስፈለገሽ አረፍ በይና ስትነሽ እናወራለን። ይህን ነገር የረሳሁት እንዳይመስልሽ፣ ከአቆምንበት ቀጥለን ለእያንዳንዷ ነገር ማብራሪያ እፈልጋለሁ ስትልም ነበረ እየነገረቻት የምትገኘው። ታዲያ ሩታ ማሚዬ ምንም የማብራራልሽ ነገር የለም፣ ምንም አልሆንኩም አልኩሽ እኮ ስትልም መልሰላታለች። አባትሽ ደውሎ ነበር እንዴ? ከአባትሽ ጋር ተጣላሽ ወይስ ደግሞ ከማን ጋር ተጣልተሽ ነው? ንገሪኝ ሩታ ስትልም ጠይቃት ነበረ። አባቴም አልደወለም፣ ከማንም ጋር አልተጣላሁም ማሚዬ፣ እኔ ምንም አልሆንኩም አልኩሽ እኮ ስትልም ለማስረዳት እየሞከረች ትገኝ ነበረ። ምንም ያላመነቻት የፍቅር እናት አንድ ችግር እንደተፈጠረ እርግጠኛ ነች። ነገር ግን ችግሩን ማወቅ እጅግ በጣም ከባድ ሆኖባት ይገኛል። በሌላ በኩል ደግሞ ቤዛና ገጀራው ናቸው። ገጀራው እንግዲህ እንደታሰረ የምናውቀው ጉዳይ ነው። ታዲያ መርማሪው ገጀራውና ቤዛን ፊት ለፊት በማስቀመጥ ከእናንተ ጋር አብሮ ሲሰራ የነበረው ሰው ማን ነው? አሁን ታወጣላችሁ እያለም እያፋጠጣቸው ይገኝ ነበረ። ታዲያ ቤዛ ማንም ያገዘን ሰው የለም፣ እኔና ገጀራው ብቻ ነን ስንሰራ የነበረው ብትልም፣ ነገር ግን ገጀራው ቤዛ እኔን አሳልፈሽ ሰጠሽኝ አይደል? ስለዚህ እኔም አንቺን አሳልፌ ሰጥሻለሁ። የቤዛ ወንድም ነበረ ሲያግዛን የነበረው ሲልም ለመርማሪው እየተናገረ ይገኛል። ቤዛም ገጀራው እባክህ ምን እያደረክ ነው? እሱ በፍጹም የሚያውቀው ጉዳይ የለም። ወንድሜን ምንም በማያውቀው እንደዚህ አይነት ነገር ውስጥ አታስገባው ብትልም፣ ቤዛ አርፈሽ ተቀመጭ፣ እናንተ ያጋለጣችሁኝ እኔን አይናገርም ብላችሁ ነው? አይ የቤዛ ወንድም ሲያግዘን ነበረ፣ ዳኒም እዚህ ሁኔታ ላይ አለበት ሲልም ገጀራው ለመርማሪው እያንዳንዱ ነገር ነግሮታል። ዳኒ ቤዛን ለማስለቀቅ የግዴታ ገንዘብ ያስፈልገኛል ብሎ በማሰብ ቤታቸውን ለመሸጥ እየወሰነ ይገኝ ነበረ። ታዲያ ዳኒ በውሳኔው መሰረት ቤቱን ለመሸጥ ካሰበ በኋላ ወደና ሄላን ቤት በመሄድ ነበረ አቤን ላናግረው እፈልጋለሁ ሲልም ለሄላን የነገራት። ሄለንም አቤ ቤት የለም ግን እደውልለታለሁ፣ እስከዛ አረፍ ብለህ ጠብቀው ስትል ለዳኒ ነግራው ትገኝ ነበረ። አቤም ወደ ቤት ከተመለሰ በኋላ ከዳኒ ጋር ስለ ቤቱ ሽያጭ እያወሩ ይገኛሉ። ዳኒ ቤቱን ሊሸጠው እንደሚፈልግ እና ደግሞ ቅድሚያ ለነሱ ሊሰጣቸው እንደሚፈልግ እየነገራቸው ይገኛል። ታዲያ አቤም ከሄሉ ጋር እንመካከርና እንወስነን እንነግርሃለን በማለት ነበረ ዳኒን ሸኝቶት የነበረው። ሄለን እና አበበ ከተስማሙ በኋላ የነ ቤዛን ቤት ለመግዛት ወስነው ይገኛሉ። ዳኒ ባለው መሰረት ቤቱን እንገዛዋለን፣ እናም ደውልና እንደምንገዛው አሳውቀው ትል ነበረ ሄሉ። ዳኒ እህቱን ከእስር ቤት ለማስፈታት የማያደርገው ጥረት ስለሌለ ለሄለንና ለአበበ ቤቱን የመሸጥ ውሳኔውን እያጠናከረ ይገኛል። አደይ በድጋሚ ዴቭ አጠገብ እንዳላገኘሽ ስትል ቤሪን እስስቷን አንቃት ትገኛለች። ታዲያ ቤሪ መራቅ ያለብሽ አንቺ እንጂ እኔ አይደለሁም እያለቻት ትንቅንቅ ገጥመ ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።